በአንድ በኩል ሳስበው ደግሞ ከሱ ጎን ስለሆንኩኝ በጣም ደስ ብሎኛል። የምር በጣም የሚወደድ ልጅ ነው፣ በጣም የሚፈቀር ልጅ ነው። እንጃ በቃ አላቅም፣ ግን በቃ ህይወቴን ከዚህ በኋላ ሳስባት ያለሱ ባዶ መሆን ነው የሚመስለኝ እና ተመልሼ በመምጣቴ ደስ ብሎኛል። ያው እሱ ደስ ይበለው ደስ አይበለው አላቅም። ሰላም ሰላም ሰላም! ውድና እየተከበራችሁ የዩቲዩብ ፋሚሊዎቼ እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ስራ፣ ጤና ሁሉ አማን፣ ሁሉ ሰላም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ያው እንግዲህ ዛሬ በአንድ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ተቀላቀሉ። ዛሬ የዛሬው ቪዲዮዬ ከምንም በላይ ሀሳብ ይፈልጋል፣ አስተያየት ይፈልጋል፣ የእናንተን ምክር ይፈልጋል። ስለዚህ ኮመንታችሁንም በደንብ እፈልጋለሁ ማለት ነው። የቪዲዮዬ ሀሳብ ምን መሰላችሁ? ምን ብዬ ከምን እንደምጀምርላችሁ ነው እንጂ እውነት ዛሬ በነገራችን ላይ በሁለት ሀሳብ ነው የመጣሁት። ደስም ብሎኛልም ከፍቶኛልም፣ ሁለት መስመር ላይ ነኝ ያለሁት ማለት ነው። ያው እንግዲህ እንዳያችሁት ሰሞኑን ኢድን ደስ በሚል ሁኔታ ከጓደኞቼ ጋር አክብር ያለው። ጓደኛዬም ያው ቤተሰቦቿ ጋር ስላልሆነች እንዳይከፋት እንዳይደብራት ባለኝ አቅም ደስተኛ ለማድረግ ሞክር ያለው ማለት ነው። ብቻ ደስ በሚል ሁኔታ ኢድን አልፈነው ነበረ። በማግስቱ የኔ ሴትዮ አልጠየኳትም ከሚገርማችሁ ማለት ነው። እራሷ ጓደኞች ካሉሽ ለምን ወተሽ ፈታ ብለሽ አትመለሽም አለችኝ። ከዛ እኔ ደግሞ እችን አጋጣሚ አግኝቼ ነው እንዲያልኩኝና እሺ አልኳትና የጓደኛ የአሰሪና የኔ አሰሪ ይለያያሉ። አንድ ቤት ብንኖርም ያው የቤተሰብ የኔ ሴትዮ የእናቷ ሰራተኛ ነች ጓደኛዬ ማለት ነው። እናትየው አይቻልም እኔ አልፈቅድም አትወጣም ማለች ማለት ነው። ከዛ በቃ አንቺ ሂጂ ተባልኩኝ። ያው በቲክቶክ የማውቀው ልጅ ነበረ። ከሱ ጋር ተደዋወልን። ብዙ ጊዜ ለምን አትወጭም ለምን አትወጭም ለምን አትወጭም ሲለኝ አይ አይፈቀድልኝም ብለው ነበረ። ከዛችን አጋጣሚ ሳገኝ ደወልኩለትና ራሴ ዛሬ ውጪ ተብያለሁና ከተመቸህ እንገናኝ አልኩት። ከዛ አረ በጣም በደስታ ደስ እያለኝ ነው ምናምን አለኝና ሰኞ ለታ ወጣሁኝ ማለት ነው። ተገናኘን፣ ያው አብረን ዋልን። በጣም ደስ የሚል ጊዜ ነበረን። በጣም ደስ የሚል ቆይታ ነበረን። ከዛ ረሳሁት እኔ የዚህ ሰራተኛ መሆን የነራስ እኔ ስራዬ ለራሴ እያሳቀኝ እኮ ነው የምር። ረሳሁትና የዛን ቀን አደርኩኝ፣ ሰኞ ዕለት አደርኩኝ። በነገራችን ላይ የሰኞ ዕለት ስልኬን አጥፍቼው ነው ያደርኩት፣ ሴትዮ ድንገት ከደወለች ብዬ ማለት ነው። ከዛ ትላንትና ሴትዮዬም አልደወለችም። ስልኬን ግማሽ ቀን ከፍቼው ነበር፣ በቃ ከተነሳውበት ሰዓት ጀምሮ ከፍቼዋለሁ። ትላንትም ከእሱ ጋር ፏ ስንል ምናምን ዋለን። በዚህ አጋጣሚ የኔ ፍቅር በጣም ነው ማመሰግነው። ያው ፕሮግራሙ ያሳለፍነው ነገር በጣም ደስ ይል ነበር እውነት ለመናገር። ግን ያው ቪዲዮ እንዲቀረጽ ስላልፈለገ ነው ቪዲዮ ያልቀረጽኩት እንጂ ቪዲዮ ብቀርጽ በቃ ደስታዬን ብትካፈሉኝ ምናምን ነገር ደስ ይለኝ ነበረ። ግን ያው እሱ ቪዲዮ እንዲቀረጽ አልፈለገም። ስለዚህ ያው ቪዲዮ አልቀረጽኩላችሁም ማለት ነው። አሁን ያለሁት እሱ ቤት ነው። ያው አሁንም እሱ ስለሌለ ነው እየቀረጽኩላችሁ ያለሁት ማለት ነው። ቪዲዮ መቀረጽን አይፈልግም። ከዛ ትላንትና ከግማሽ ስልኬን ከከፈትኩበት ሰዓት ጀምሮ ሴትዮዬ አልደወለችልኝም። ከዛ በቃ አልፈለገችኝም ማለት ነው ብዬ አመሻው። እስከ ማታ ባያትም አልደወለችልኝም። ከዛ ትላንትና አደርኩኝ ማለት ነው። ትላንትና ማክሰኞ ነበር አደርኩኝ። ዛሬ ሮብ 3ኛ ቀኔ ማለት ነው። ከዛ በቃ ዛሬ በጠዋት እሱም አረ 3 ቀን ሙሉ በጣም ይከብዳልና እሷ ባትደውልልሽም መሄድ አለብሽ፣ እንዴት 3 ቀን ሙሉ በጣም ነው የሚደብረው ምናምን አለኝ። በጣም ከሚገርማችሁ ማለት ነው በቃ በዚች 3 ቀን ውስጥ በቃ በጣም አለሜን ያየሁት የምር። በቃ እስከ ዛሬ ይከፋኝ ነበር። በቃ እንዴ ስደት ላይ እንደዚህ ሰው ቤት ስትሰሩ የሆነ ውስጣችሁ እፍን የሚል ነገር የለም ስላችሁ ሳትወጡ ስትቀሩ ሰው ሲዝናና በየሚዲያው ስታዩ ሳትዝናኑ ስትቀሩ በቃ ሰው የሚያደርገው ነገር ስታዩ
ወይኔ እኔ እንዲህ በቃ ታፍኜ ትላላችሁ። በቃ እሱ ነገሬን ሁሉ ረሳው። ምክንያቱም በቃ ሲያዝናናኝ ነበር፣ እንደፈለኩኝ በቃ ፈታ ሲያደርገኝ ነበረ፣ ጥሩ ፍቅር ሲሰጠኝ ነበር። በቃ ደስ የሚል ቆይታ ነበረን በዚህ 3 ቀን ውስጥ ማለት ነው። ከዛ ዛሬ ጠዋት በር ላይ አደረሰኝና እሱ ተመለሰ ማለት ነው። ገና ጀረስ አርግቼ ጓደኛዬ ከፈተችልኝ። ገና ስገባ እንደዚሁ ነው የገባሁት። ይኸው እንደመጣው ነው ቪዲዮ እየሰራሁላችሁ ያለሁት ማለት ነው። ገና ግብት ስል ስልኳን ብድግ አደረገች። ሂጂ ውጭ አለችኝ። እንዴ ለምን? አንቺ እኮ ነሽ ሂጂ ተዝናኝ ያልሽኝ እላታለሁ። እንዴ እኔ ተዝናኝ ያልኩሽ እኮ ሰኞ ዕለትን ብቻ ነው እንጂ 3 ቀን ሙሉ አድረሽ አሁን ለፖሊስ ሳልደውል ቀጥ ብለሽ ቤት የለቀሽ ውጭ አለችኝ። ከዛ ደነገጥኩኝ። ማለት ምን አርግቼ ነው ለፖሊስ የምትደውይው እላታለሁ። የሄደች ቀን ዘርፋኝ ነው የወጣችሁ፣ እኔ ሳልፈቅድላት ዘርፋኝ ነው የወጣችሁ ብዬ ደውዬ ሌላ ችግር ሳልፈጥርብሽ ቀጥ ብለሽ ውጭ አለችኝ። ከዛ ፈራውና ቀጥ ብዬ ወጥቼ ተመልሼ ያው እሱ ጋር መጣሁ እላችኋለሁ። እውነት ለመናገር በመምጣቴ ደስ ብሎኛል የምር። ግን ልቤ ደግሞ ፍርሃት ብሎኛል። ማለት ያው ኮንትራት ቤት ነበር የምሰራው እና ሁሉ ነገሬ እሷ ጋር ነው ያለው። አሁን እዚህ መጥቼ ችግር ይፈጠርብኛል አይፈጠርብኝም የሚለውን ነገር በቃ እርግጠኛ አይደለሁም። ማለት ከወረቀት ነፃ ሆኜ አሁን እዚህ መቀመጤ ለኔ ጥቅም ያለው አይመስለኝም። በአንድ በኩል ሳስበው ደግሞ ከሱ ጎን ስለሆንኩኝ በጣም ደስ ብሎኛል የምር። በጣም የሚወደድ ልጅ ነው፣ በጣም የሚፈቀር ልጅ ነው። እንጃ በቃ አላቅም። ግን በቃ ህይወቴን ከዚህ በኋላ ሳስባት ያለሱ ባዶ መሆን ነው የሚመስለኝ እና ተመልሼ በመምጣቴ ደስ ብሎኛል። ያው እሱ ደስ ይበለው ደስ አይበለው አላቅም። አሁን ራሱ በሩን ከፍቼ ነው የገባሁት። ያው ቅድም ሊሸኘኝ ሲወጣ ቁልፍ ከጎን ሲያስቀምጥ አይቼዋለሁ። ከዛ ዝም ብዬ ቁልፍ ተቀበልኳቸውና እስኪመጣ ያው ስንወጣ ስላዩን ሰሞኑንም አብረን ስለነበርን ስላዩን ዝም ብለው ቁልፍ ሰጡኝ ማለት ነው። ተቀብዬ ከፍቼ ገብቼ አሁን ራሱ እሱ ጋር ሆኜ ነው እያወራችሁ ያለሁት ማለት ነውና አላቅም። ብቻ ልቤ በሁለት ሀሳብ ነው ያለው። አንደኛ ነገር ስላባረረችኝ በጣም ከፍቶኛል። ማለት ከፍቶኛል ስላችሁ ምንም ነገር ፓስፖርት እጄ ላይ የለም፣ ወረቀት ምንም አይነት ነገር የለኝም። በቃ ከዚህ በኋላ ወጣውኝ ማለት ነውና እሱ ነገር ትንሽ ያስከፋል። ሁለተኛ ነገር ደግሞ ከሱ ጋር በመሆኔ ደስ ብሎኛል። ተመልሼ እሱ ጋር ስለመጣው በጣም ደስ ብሎኛል። ሲሄድ ቅር እያለኝ ነበረ። በቃ እውነታውን ትቼው ልሄድ ነው ምናምን እያልኩኝ በጣም እየከፋኝ ነበረ። እሱም ደግሞ በጣም እየደበረው ነበር የሸኘኝ። በቃ የሆነ ማለት አብረን ብንሆን ደስ ይለኛል፣ ግን ምን ይደረግ ስራ ነው ምናምን እያለ ነበር የሸኘኝ ማለት ነው። እና አላቅም ብቻ እሱ ደስ ይበለው ደስ አይበለው ማውቀው ነገር የለም። እኔ ግን እውነት ለመናገር በጣም ደስ ብሎኛል። ከቅፉ ባልወጣ ደስ ይለኛል። እኔ እንጃ አላቅም ማለት በቃ እንዴት ልበላችሁ፣ በጣም ፍቅር የሆነ ልጅ ነው፣ የሚወደድ ልጅ ነው። እኔ አላቅም ብቻ እውነት ተመልሼ ስራዬን ራሱ ገብቼ ብሰራ ራሱ ኖርማል እንደበፊቱ በቃ ያለ ጭንቀት ሰራለሁ ብዬ አላስብም። ምክንያቱም በቃ አሁን አንዴ ሀሳቤ ውስጥ እሱ ገባ እና የሆነ በቃ ስራዬን ራሱ ብገባም በአግባቡ የምሰራ አይነት ነገር አይመስለኝም። እና እንጃ ምን እንደምለ ራሱ አላቅምና እስኪ ማለት እንዲህ አይነት ነገር ደርሶባችሁ የሚያውቅ ሰዎች ካላችሁ በምን አይነት መንገድ ነው ማለት ወረቀቴን እንትን ልትሰጠኝ የምትችለው በምን አይነት መንገድ ነው? ያው እሱም ሲመጣ አማክረዋለሁ ያለውን ነገር። ግን እሱ ከመምጣቱ በፊት ደግሞ ያው ይሄን ቪዲዮ ለእናንተ መሰራላችሁ። ያው ከአንድ ሰው ሀሳብ የብዙ ሰው ሀሳብ ይሻላልና ከብዙ ሰው ሀሳብ ደግሞ የተለያየ ጥሩ ነገር ማውጣት ይቻላልና ያንን በማሰብ ነው ለእናንተ ይሄን ቪዲዮ መሰራላችሁ ማለት ነው። እና ደግሞ ታውቃላችሁ በጣም እንደምወዳችሁ ሲከፋኝም ደስም ሲለኝም በቃ ከእናንተ ውጪ ለማንም ማማከር እንደማልፈልግ ታውቃላችሁና እኔ ሰሞኑ ደስታዬን ራሱ ማለት ነው በቃ ቀንሽ ብልክላችሁ በጣም ደስ ይለኝ ነበር። ከሱ ጋር የነበረኝን ቆይታ በቃ የነበረኝን ደስታ ብታዩልኝ ደስ ይለኝ ነበር። ግን ያው ምን ይደረጋል
ሰው ያለ ፍላጎቱ በግድ ቪዲዮ ተቀረጽል ምናምን ማለት አይቻልም። ስለዚህ ያለ ፍላጎቱ ከማስጨንቀው ለዛ ብዬ ነው ማለት ነው ደስታዬን በውስጤ ያጣጣምኩት። አላቅም እንግዲህ እስኪ አሁን ደግሞ ሲመጣ ምን እንደሚለኝ አይና እሰማና ያለውን ነገር እንግዲህ ነግራችኋለሁ ማለት ነው። እቺ 3 ቀን ደስታንም አሳይታኛለች፣ ሀሳብንም አሳይታኛለች። ግን ሌላም ጭንቀት ደግሞ ውስጤ ሌላ ፈጥራብኛለች። እኔ እንጃ አላቅም፣ የምር ምን እንደምላችሁ ራሱ አላቅም። አንዳንዴ እንደዚህ ኢጃዛ ማንወጣ ልጆች ባንወጣ ይሻላል። ከመጀመሪያው ያሰብኩት ባንወጣ ይሻላል። አንዴ ከወጣችሁ መመለስ ይከብዳል። እኔ አሁን ተመልሼ ገብቼ ስራ ምሰራ ነኝ ይከብደኛል የምር። ያው ማስቡት እኔ እንጃ ማለት እንደዚህ አይነት ፍቅር ሰጥቶኝ ደስታን ሰጥቶኝ በዚህ 3 ቀን ውስጥ በቃ በጣም ደስ የሚል ቆይታን አብረን አሳልፈን አሁን ተመልሼ ስራ ስሰራ የሆነ ብቸኝነቴን ሳስበው ውስጥ የሆነ በቃ መልሶ መታፈን ማለት ነው። ገብቷችኋል? እሱን ሳስበው በጣም ይከብደኛልና እኔ እንጃ ምን እንደምላችሁ አላውቅም። ግን እስቲ እሱም ደግሞ ምን እንደሚለኝ ሲመጣ ሰማውና ያለውን ነገር እንግዲህ ነግራችኋለሁ። እናንተም ደግሞ ሀሳባችሁን አካፍሉኝ። በምን አይነት መንገድ ነው ወረቀት ላገኝ የምችለው? በቃ ማለት ምን እንጃ ከሱ መለየት አልፈልግም። የምር በጣም ነው የወደድኩት። ብቻ በጣም ወድጃለሁ። የምር ምን እንደምል ራስ አላውቅም። እና ከሱ መለየት በጣም ይከብደኛል። እና በምን አይነት መንገድ ወረቀቴን አግኝቼ ስራ ሰርቼ ከሱም ሳልለይ መኖር የምችልበት ነገር እንደሚኖር እስቲ አብራችሁ አማክሩኝ ለማለት ያህል ነው ይህን ቪዲዮ መሰራላችሁ ማለት ነው። ሴትዮዬ ግን ጨካኝ ነች፣ የምር ጨካኝ ነች። ምን አርጊያታለሁ? እኔ ተዝናኝ ብላኝ ነው። ምን አርጊያታለሁ ማለት ይሄን ያለ ፖሊስ እስከለ ልደውል እንዲያርጋኛለች ብዬ ልሻለሁ እስከ ማለት። በእርግጥ 3 ቀን ማደሬ ጥፋት ነው፣ ጥፋት አይደለም ሳይሆን ግን ደግሞ ሰው ነኝ። እንደ ሰው መዝናናት ያምረኛል። እንደ ሰው በቃ ማለት እንደ ሰው አይምሮዬን ፈታ ማድረግ እፈልጋለሁና ያንን ቻንስ ደግሞ ራሷ ናት የሰጠችኝ። ስለዚህ ብትረዳኝ መልካም ነበረ፣ ግን አልተረዳችኝም። እስቲ ለማንኛውም ለሁሉም ነገር ፈጣሪ ያውቃል። እወዳችኋለሁ። ሰብስክራይብ እያደረጋችሁ በድጋሚ ቤተሰቡን ተቀላቀሉኝ። ሀሳብ መስጣታችሁን እንዳታቆሙ። እንግዲህ እሱ ሲመጣ ደግሞ የሚለኝን ሰማና ያው ቪዲዮ አብረን መቅረጽ ከቻለን አብረን እንመጣለን። አብረን መቅረጽ ካልቻለን ደግሞ ያው እንደ ልማዴ እንግዲህ ብቻዬን እመጣላችኋለሁ ማለት ነው። እወዳችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ።